ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ቆያችሁ? ያላችሁበት ሰላማችሁ ይብዛ። የሞር ፕራክቲስ ቱብ የዩቱብ ቻናል ነው። በዚህ የዩቱብ ቻናል ላይ የፍሬሽማን ማቴሪያሎችን ማለትም ቱቶሪያሎችን ሚድ እና ፋይናል ኤግዛም እንዲሁም ሲኦሲ ኤግዛሚኔሽን ለእናንተ እየሰራንላችሁ ስለሆነ አዲሱ ናችሁ ካላችሁ ሰብስክራይብ አድርጉ። የዛሬውም አዲስ ቪዲዮ ነው። እንደምታዩት እንግዲህ ዛሬ የአዲስ አበባ ዩኒቨርሲቲ፣ የጅማ ዩኒቨርሲቲ፣ የባህር ዳር ዩኒቨርሲቲ እና የጎንደር ዩኒቨርሲቲ ከዚህ በፊት በጀነራል ሳይኮሎጂ ኮርስ የወጣውን ፋይናል ኤግዛሚኔሽን ለእናንተ ሚክስ አድርገን አምጥተናል። ስለዚህ እስከ ቪዲዮ መጨረሻ ድረስ ተከታተሉ። አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ አድርጉ ፕሊዝ። ስለዚህ እንደምታዩት የተላከልኝ በዚህ እንደምታዩት የተቀረጸው ነው። በስልክ የተቀረጸ ብዙም የማይታይ የተደለዘ ምናምን አይነት ነገር ነው። እሱን ደግሞ በሚታይ መልኩ ለእናንተ አዘጋጅተን በሶፍት ኮፒ አዘጋጅተን እንደገና ደግሞ ልንሰራላችሁ መጥተናልና እስከ ቪዲዮ ፍጻሜ ድረስ ተከታተሉ። እንደዚህ አይነት አሪፍ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ አድርጉ። ፓርት 1 ቹዝ ዘ ኮሬክት አንሰር ይላል። እንግዲህ እስከ መጨረሻ ድረስ እንሰራላችኋለን። ጥያቄ ቁጥር 1 ሳይኮሎጂ ኢዝ ዲፋይንድ አስ ዘ ሳይንስ ኦፍ ሁማን ቢሄቪየር ኤንድ ሜንታል ፕሮሰስ ኢን ዚስ ዲፊኒሽን ቢሄቪየር ሚንስ ዋት ይላል። ሳይኮሎጂ እንደሚታውቁት ዲፋይን የሚደረገው ስለ ሰው ልጅ ቢሄቪየር እና ሜንታል ፕሮሰስ ወይም የአስተሳሰብ ሂደቶች የሚያጠና ሳይንስ ነው ብለናል። በዚህ ዲፊኒሽን ላይ ተደግፈን ወይም ይሄ ዲፊኒሽን የሚያሳየው ሚኒንጉ ምንድን ነው ይላል። ኮቨርት አክሽን እንደ ሪያክሽን፣ ቢ ሜንታል አክቲቪቲስ፣ ሲ ፊሊንግ እንደ ታውትስ፣ ዲ ኦቨርት አክሽን እንደ ሪያክሽን ይላል። የትኛው ነው መልሱ? መልሱ ዲ ይሆናል። ኦቨርት አክሽን እንደ ሪያክሽን ነው። ምክንያቱም ሳይኮሎጂ የሚያጠነው ውጫዊ የእኛ ገጽታችን የሚታየው ስንራመድ እንዴት ነን፣ ስንንጫጫ፣ ስንጫወት፣ ስንቆጣ እንዴት ነን የሚለውን የሚታይ የሚጨበጥ ኦቨርት የሆነ ውጫዊ የሆነ ገጽታችንን የሚገልጽ ሳይንስ ነው ወይም የሚያጠና ሳይንስ ነው። ስለዚህ ኦቨርት አክሽን እንደ ሪያክሽን ብለን ከላይኛው ዲፊኒሽን የላይኛውን ዲፊኒሽን ኦቨርት አክሽን እንደ ሪያክሽን ብለን ልንገልጸው እንችላለን። ስለዚህ አንደኛ ዲ ይሆናል። ሁለተኛ ዶክተር ሶሲና ዋንትስ ቱ ኮምፔር ቻይልድ ሪያሪንግ ፕራክቲስስ ቢትዊን ፓረንት ፍሮም ቱ ዲፍረንት ኮሚኒቲስ ኢን ኢትዮጵያ ሺ ኢዝ ሞስት ላይክሊ ብላንክ ሳይኮሎጂስት ይላል። እዚህ ጋር ብላንክ አድርጉት። ሶሲና የሚባል ሴት ነው ወንድ ነው ብዙም አይታወቅም። ስለዚህ ይሁን ማንም ኮንሰፕት ነው እኛ መረዳት አለብን። ስለዚህ ሶሲና የሚባል ዶክተር የተማረው የህፃን ልጆችን የአስተዳደግን ስርዓት ለማጥናት ስለፈለገ ከተለያዩ ቦታዎች ከኢትዮጵያ ውስጥ ሆኖ ከተለያዩ ኮሚኒቲዎች የሁለቱ ኮሚኒቲዎችን አስተዳደግ ሁኔታን ሪሰርች ያደርጋል። ሺ ኢዝ ሞስት ላይክሊ ብላንክ ሳይኮሎጂስት በጣም ሴት ናት። ስለዚህ እሷ የተጠቀመችው የትኛው የሳይኮሎጂ ጎል ነው ይላል። የትኛው ጎል ሳይሆን የተጠየቀው እሷ ምን አይነት ሳይኮሎጂስት ናት ይላል። ክሮስ ካልቸራል፣ ቢ ዴቨሎፕሜንታል፣ ሲ ኮሚኒቲ፣ ዲ ኤንቫይሮንሜንታል። የትኛው ነው መልሱ? ክሮስ ካልቸራል ነው። ይሄ ነገር ከአንትሮፖሎጂ ጋር ይመሳሰላል። ምናልባት የአንትሮፖሎጂ ኮርስ የወሰዳችሁ ተማሪዎች ካላችሁ ልታውቁት ትችላላችሁ። ክሮስ ካልቸራል ነው ይሄኛው። ስለዚህ የሁለቱን ኮሚኒቲ ከተለያየ ማህበረሰብ የሁለቱን እያነጻጸረች ሪሰርች እያደረገች ስለሆነ እቺ ሳይኮሎጂስት ክሮስ ካልቸራል ሳይኮሎጂስት ናት ማለት ነው። ከሁለት ቦታ እያነጻጸረች ስለሆነ ስለዚህ ሁለተኛ ይሆናል። ሶስተኛ አን ኤክስፐሪመንተል ስታዲስ ዘ ኢፌክት ኦፍ ቱቶሪያል ሳፖርት ኦን ስቱደንትስ አካዳሚክ አቺቭመንት ኢን ዚስ ስታዲ ዘ ዲፔንደንት እንደ ኢንዲፔንደንት ቫሪያብል አር ብላንክ እንደ ብላንክ ሬስፔክቲቭሊ ይላል። ኤክስፐሪመንተሩ ወይም ጥናት የሚያጠና ሰውዬ ተማሪዎች ላይ የቱቶሪያል ሳፖርት ወይም ከትምህርት ጎን ለጎን የሚሰጠው የቱቶሪያል ሳፖርት የቱቶሪያል ድጋፍ በተማሪዎች አካዳሚክ አቺቭመንት ላይ በተማሪዎች ትምህርታዊ እንቅስቃሴያቸው ላይ ተጽዕኖ አለው ይላል። እና
በዚህ ስተዲ ወይም በዚህ ጥናት ላይ ዲፔንደንት እና ኢንዲፔንደንት ቫሪያብል ምንና ምንድን ነው ይላል ጥያቄው። በመጀመሪያ ዲፔንደንት ቫሪያብል የተኛ ነው። በሁለተኛ ደግሞ ኢንዲፔንደንት ቫሪያብል those who received tutorial support and those who did not. B, the competency of tutors and the student's grade. C, tutorial support and academic achievement. D, test result of student and tutorial support ይላል። የትኛው ነው? ዲ ነው። ምክንያቱም ቴስት ሪዛልት የሚለው ዲፔንደንት ቫሪያብል ነው። ምክንያቱም ቲቶሪያል ሳፖርት የተሰጠው ተማሪዎች ጥሩ የሆነ ሪዛልት ሊያመጡ ይችላሉ። ደግሞ ቲቶሪያል ሳፖርት ያልተሰጣቸው ተማሪዎች መጥፎ የሆነ ወይም ጥሩ ያልሆነ መጥፎ የሆነ ውጤትን ሊያመጡ ይችላሉ። ስለዚህ ዲፔንደንት ነው፣ ሪዛልቱ ዲፔንደንት ነው። በቲቶሪያል ሳፖርት ላይ ዲፔንድ ይሆናል። ኢንዲፔንደንት ደግሞ ራሱን ችሎ የሚቆም ወይም ጥገኛ የማይሆነው ቲቶሪያል ሳፖርት ነው። ቲቶሪያል ሳፖርት ተማሪዎች ወሰዱ አልወሰዱ ምንም የሚጨምር የሚቀንስበት ነገር የለውም። ስለዚህ ራሱን የቻለ ኢንዲፔንደንት ነው። ስለዚህ ዲ ይሆናል መልሱ። ሶስተኛ ዲ ሪዛልት ኦፍ ስቱደንት ስቱደንት ዲፔንደንት ቫሪያብል ሲሆን ቲቶሪያል ሳፖርት ደግሞ ኢንዲፔንደንት ቫሪያብል ነው። ስለዚህ ሶስተኛ ዲ ይሆናል። እንቀጥል። አራተኛ Dr. Wolde is a psychologist. Noticed his students are showing some unusual or odd behaviors lately affecting their motivation to learn. He decided to take notice about their behavior to find out what went wrong with this student. His goal is clear example of as a goal of blank psychology ይላል። እዚህ ጋርም ብላንክ አለ። ስለዚህ ጥያቄው ትንሽ ኮምፕሌክስ ነገር ነው፣ ግን ቀላል ነው። ወልዴ የሚባል ዶክተር ወይም ዶክተር ወልዴ ሳይኮሎጂስት ሆኖ ተማሪዎች የሆነ የማይመች ባህሪ የሚያሳየው ሳይኮሎጂስት የሆነው ዶክተር ወልዴ ተማሪዎች የሆነ የማይመች መጥፎ የሆነ ከሌላ ጊዜ ያልተለመደ አዲስ የሆነ ባህሪን በባህሪያቸው አፈክት ተደርገው ወይም ያ ባህሪያቸው ተጽዕኖ አሳድሮባቸው በመማር ማስተማር ላይ ትኩረት እንዳይሰጡ ወይም በሞቲቬሽን ላይ ተጽዕኖ ያሳድራል። ከዛ በኋላ ያ ሳይኮሎጂስቱ ወይም ዶክተሩ የወሰነው ነገር ከተማሪዎች ኖትን ለመውሰድ ወይም ከተማሪዎች የሆነ ማስታወሻን ለመጻፍ ፈለገ። ምን በሚል ዙሪያ ፋይንድ አውት ዋት ወንት ሮንግ ዚስ ስቱደንትስ፣ እነኚህ ተማሪዎች ለምንድን ነው መጥፎ የሆነ ወይም አላስፈላጊ የሆነ ባህሪ የሚያሳየው ብሎ ማስታወሻ ወይም ኖት ነገር ለመጻፍ ፈለገ። ለእነኚህ ተማሪዎች ችግራቸው ምንድን ነው፣ ስህተታቸው ምንድን ነው በሚለው ዙሪያ this goal is clear example of as a goal of psychology። የትኛው ሳይኮሎጂ ነው፣ የትኛው የሳይኮሎጂ ጎል ይጠቀማል ያ ሳይኮሎጂስት አሁን በዚህ ሰዓት? ኤ ፕሬዲክሽን፣ ቢ ኤክስፕላኔሽን፣ ሲ ኮንትሮል፣ ዲ ዲስክሪፕሽን። የትኛው ነው? ኤክስፕላኔሽን ነው እዚህ ላይ የሚያስፈልገው። ስለዚህ ቢ ይሆናል መልሱ። አራተኛ ቢ ይሆናል። አምስተኛ a developmental psychologist conducted a study of find out if children's watching violent cartoon movies would act aggressively when playing with their peers, considering the major step of scientific research. This psychologist is trying to blank ይላል። ይሄኛው ደግሞ ዴቨሎፕሜንታል ሳይኮሎጂስት ነው። ስቴዲ ያደረገው ጨቅላ ህፃናት ቁጡ የሆነ ሙቪ ወይም ቁጡ የሆነ ፊልም ሲያያቸው የእነርሱ አግሬሲቭ ወይም መጥፎ ባህሪያቸው በጣም እንዲጨምሩ ወይም ከጓደኞቻቸው ጋር ሲጫወቱ መጥፎ የሆነ ባህሪ እንዲጨምር ወይም መጥፎ የሆነ ስራ እንዲሰሩ ያነቃቃል ይላል። ኮንሲደሪንግ ዘ ማጆር ስቴፕ ኦፍ ሳይንቲፊክ ሪሰርች ዚስ ሳይኮሎጂስት ኢዝ ትራይንግ ቱ ብላንክ ይላል። ይሄኛው አሁን ይሄ ሳይኮሎጂስት አሁን የተጠቀመው ወይም እየሞከረ ያለው ምንድን ነው? ኤ ቴስቲንግ ሃይፖቴሲስ፣ ቢ ዴቨሎፕ ኤ ቲዮሪ፣ ሲ ፎርሙሌት ሃይፖቴሲስ፣ ዲ ሜክ ኤ ናቹራሊስቲክ ኦብዘርቬሽን። የትኛው ነው መልሱ? ኤ ነው መልሱ። ቴስቲንግ ሃይፖቴሲስ ነው። ምክንያቱም ሳይኮሎጂስቱ ህፃናት ቁጡ የሆነ ወይም
የሚያስፈራ አይነት ፊልም ሲያዩ ከጓደኞቻቸው ጋር ሲጫወቱ በጣም አግሬሲቭሊ ወይም በጣም የሆነ ቁጡ እንዲሆኑ ያነቃቃቸዋል፣ ይረዳቸዋል የሚል መላምት እየሰጠ ስለሆነ ይሄ ቴስቲንግ ሃይፖቴሲስ ነው። ስለዚህ ኤ ይሆናል አምስተኛ። ስድስተኛ in an experiment looking at the effect of heat on performance, participants were randomly assigned to spend 20 minutes in hot room painted blue or to spend 20 minutes in cold room painted yellow. In this experiment, the independent variable is compounded by blank ይላል። እዚህ ጋር ደግሞ ለሂት ወይም ለሙቀት የሆነ ፐርፎርማንስ እንዳለው ወይም የሆነ የሱ የሆነ ተጽዕኖ እንዳለው ይገምትና ክላስን ብሩሽ እያደረጉ ወይም በመቀባት ቀለም በመቀባት የሚሳተፉ ተሳታፊዎች አሉ እና በዚህ ሰዓት በጣም ሞቃታማ ወይም ሞቅ ያለውን ክላስ ሙቀት ያለውን ክላስ ሲቀቡ 20 ሚኒት ፈጁ። ብሉ የሆነ ከለር ለመቀባት 20 ሚኒት ወይም 20 ደቂቃ ፈጀባቸው እና ደግሞ ሌላ 20 ደቂቃ ደግሞ ቀዝቀዝ ባለ ክላስ ውስጥ ሲቀቡ 20 ደግሞ ሌላ 20 ደቂቃ ፈጀባቸው። in this experiment the independent variable is compounded by ብላንክ ይላል። በዚህ ሰዓት ኢንዲፔንደንት ቫሪያብል የትኛው ነው? ኤ performance on the task, b there is no compound, c lack of random sampling, d the color of the room የትኛው ነው? the color of the room ነው ኢንዲፔንደንት ቫሪያብል። ዲ ነው ሶሪ። ለምንድን ነው ከለር ኦፍ ዘ ሩም ኢንዲፔንደንት የሚሆነው ካላችሁ በምንም የክላሱ ከለር በምንም ዲፔንድ ሊሆን አይችልም። ምክንያቱም በሙቀት ባለውም ቢሆን ሙቀት በሌለው ቀዝቃዛም ቢሆን 3 ሰዓትን ፈጃችሁ 4 ሰዓትን ፈጃችሁ 1 ደቂቃን ፈጃችሁ ምንም ተጽዕኖ የለውም። ከለር ኦፍ ዘ ሩም መቀየር አይችልም። ስለዚህ ኢንዲፔንደንት ነው። ስለዚህ በዚህ ሰዓት ዲፔንደንት ቫሪያብል ቢጠየቅ አሁን ምን ትላላችሁ? ዲፔንደንት ቫሪያብል ቢጠየቅ በዚህ ሰዓት ታይም ነው ወይም ሚኒት ነው። ስለዚህ ኢንዲፔንደንስ የተባለ ከለር ኦፍ ዘ ሩም ነው ማለት ነው። ሶሪ ታይም ኢንተርቫል ተብሎ ሊጠየቅ ይችላል ዲፔንደንት ቫሪያብል። ስለዚህ አሁን ኢንዲፔንደንስ ስለተባለ ዲ ከለር ኦፍ ዘ ሩም ይሆናል። ዲ ይሆናል ስድስተኛ። እንቀጥል ሰባተኛ study of the feeding behavior of a group of wild chimpanzee in Ethiopia would be an example of blank ይላል። ኤ naturalistic observation፣ ቢ correlation፣ ሲ experiment፣ ዲ survey። ቺምፓንዚዎችን በኢትዮጵያ ውስጥ ያሉ ቺምፓንዚዎችን ካሉበት ድረስ ሂደው ከነ ቦታቸው ጭምር አይተው ጥናት ሲደረግባቸው ይሄ ምን ይባላል ይላል። ሪሰርች ውስጥ ነው እንግዲህ ናቹራሊስቲክ ኦብዘርቬሽን ነው። ኤ ይሆናል ሰባተኛ። ከቦታው ጭምር እንዴት እንደሚበሉ ምናምን አይነት ነገር ስለሚጠና ናቹራሊስቲክ ኦብዘርቬሽን ይባላል። ሰባተኛ ይሆናል። ስምንተኛ ሴንሴሽን ካን ቢ ዲፋይንድ አስ ብላንክ ይላል። ሴንሴሽን እንዴት ነው ዲፋይን የሚሆነው? የትኛው ነው? ኤ ፕሮሰስ ኦፍ ኦርጋናይዚንግ ኤክስተርናል ስቲሙላስ ኢንቱ ሚኒንግፉል ኮንሰፕት፣ ቢ ሜንታል ፕሮሰስ ኔሰሳሪ ቱ ሎኬት ኤንድ አይደንቲፋይ ኤክስተርናል ስቲሙላይ፣ ሲ ፕሮሰስ ኦፍ ኮንቨርቲንግ ፊዚካል ኤነርጂ ኢንቱ ኒውትራል ኤነርጂ ኮንቨርቲንግ፣ ዲ ዲቴክሽን ኦፍ ዘ ኤክስተርናል ስቲሙላይ ባይ ስፔሲፊክ ሪሴፕተርስ ይላል። በጣም ቀላል ነው። የትኛው ነው? ስምንተኛ ዲ ይሆናል። ሴንሴሽን ነው። ምክንያቱም ኤ ላይ እንዳይመሳሰልባቸው የኤው ፐርሰፕሽን ነው። ኦርጋናይዚንግ የሚለው ፐርሰፕሽን ስለሆነ አይሆንም። ስለዚህ ሴንሴሽን ስለሆነ ዲቴክሽን ነው። ከዲቴክሽን ጋር ቀጥታ ግንኙነት አለው። ስለዚህ ስምንተኛ ዲ ይሆናል። ዘጠነኛ which one of the following is true regarding human sensory sensitivity ይላል። የትኛው ነው? ኤ lower threshold level are indicative of higher sensitivity፣ ቢ they allow us to detect all the information available in the environment፣ C they are equal across all senses፣ D all people within normal sense have the same threshold level። የትኛው ነው? ዘጠነኛ ኤ ነው የሚሆነው። ትክክለኛ መልስ ኤ ነው። lower threshold level are
ኢንዲኬቲቭ ኦፍ ሃየር ሴንሲቲቪቲ ይሆናል ማለት ነው። 9ኛ ኤ ይሆናል። 10ኛ which of the following is example of selective attention? selective attention የሆነው የትኛው ነው ይላል። ኤ walking and talking with friend፣ B listening to a lecture in the middle of a student's side talking፣ C reading book while watching a football game፣ D having chips as a shack while watching a movies። ስለዚህ selective attention የሆነው ቢ ነው። listening to lecture in middle of students side talking አጠገባችን ሹክሹክታ እያለ ተማሪዎች በጣም እየጮሁ እያወሩ ሹክሹክታ እያሰሙ እኛ ግን እነርሱን ትተን ሌክቸሩን ብቻ ስናዳምጥ ከመካከላቸው ሆነን ይሄ selective attention ነው። ስለዚህ ቢ ይሆናል። 10ኛ ቢ ነው የሚሆነው እንዳይመሳሰልባችሁ። 11ኛ soldiers who wear camouflage to blend in with the environment to avoid being easy target by the enemy are taking advantage of principle of perceptual organization called blank ይላል። ወታደር ነው። በዚህ ሰዓት ደግሞ ወታደር ከጠላቶቹ ጋር ዘሴም የሆነ ልብስ ለብሶ እነርሱ እንግዲህ ያለሙት ናቸው። በእነርሱ ቶሎ ላለመያዝ የታሰበ ነገር ነው። ስለዚህ ከእነርሱ ጋር የሚመሳሰል ልብስ ለብሶ ከእነርሱ ጋር ተመሳስሎ አንድ ሆኖ በመመሳሰል በውስጣቸው ሆኖ እነርሱን ለመያዝ ሲሞክሩ ይሄ በቻፕተር 2 ላይ ነው እንግዲህ ያለው። ስለዚህ ምንን ያመላክታል ይላል። ኤ ሲሚላሪቲ፣ ቢ ፕሮክሲሚቲ፣ ሲ ክሎዥር፣ ዲ ፊጉር ግራውንድ የትኛው ነው? ዲ ነው። ፊጉር ግራውንድ ነው የሚሆነው መልሱ። ስለዚህ ዲ ይሆናል። 12ኛ when you are standing in a hallway or corridor and see your friend walking toward you, the image of him will grow larger on your retina, but you do not perceive this change because of blank constancy። ኮሪደር ላይ እናንተ ቆማችሁ ነበር። ከዛ ጓደኛችሁ ወደ እናንተ እየመጣ ነው። ወደ እናንተ እርሱ ወደ እናንተ እየጨመረ በመጣ ቁጥር የሱ ኢሜጁ የሱ እይታው የሱ ምስሉ በጣም እየጨመረ ለእናንተ እየጨመረ በረቲናችሁ ላይ እየጨመረ ይመጣል። እናንተ ግን የሱ ሼፑ ወይም የሱ ኢሜጁ እየጨመረ ይምጣ እንጂ እናንተ ግን እሱ ወደ እናንተ በተጠጋ ቁጥር ኢሜጁ እየጨመረ እንደመጣ እናንተ ፐርሲቭ አላረጋችሁም ወይም አልገነዘባችሁም። በዚህ ሰዓት የትኛው ኮንስታንሲ ተጠቅማችኋል? ኤ ሼፕ ኮንስታንሲ፣ ቢ ሳይዝ ኮንስታንሲ፣ ሲ ከለር ኮንስታንሲ፣ ዲ ብራይትነስ ኮንስታንሲ ይላል። የትኛው ነው? ቢ ይሆናል። ሳይዝ ኮንስታንሲ ነው። ምንም እንኳ እሱ ወደ እናንተ እየጨመረ ቢጨምርም እናንተ ግን የሱን ሳይድ መጨመሩን ፐርሲቭ አላረጋችሁም። ስለዚህ 12ኛ ቢ ይሆናል። 13ኛ ፋጡማ added a little more salt to the soup she was making after tasting it, but she could not feel the change when tasting it again, which can be demonstration of her threshold ይላል። ፋጡማ የሆነ ነገር ከቀመሰች በኋላ አንድ ማንኪያ ሱካር ጨመረች። ከዛ በኋላም አሁን እሷ ስትቀምስ እንደ ቀድሞ ሆኖ አይቷታል እንጂ ወይም ተሰምቷታል እንጂ የሆነ አዲስ ነገር አልተሰማባትም ወይም ፊል አልተደረገባትም። በዚህ ሰዓት ምን ይባላል? ትሬሾልዱ ኤ ሎወር አብሶሉት፣ ቢ ሃየር ዲፈረንስ፣ ሲ ሎወር ዲፈረንስ፣ ዲ ሃየር አብሶሉት። የትኛው ነው የሚሆነው? 13ኛ ነው። ቢ ነው የሚሆነው። ሃየር ዲፈረንስ ነው። ስለዚህ 13ኛ ቢ ይሆናል ማለት ነው። እንቀጥል። 14ኛ ሶሪ በጣም እየፈጠንኩባችሁ ነው፣ አውቄ ነው፣ ሰዓታችሁን እንዳይበላባችሁ ነው። ስለዚህ ቪዲዮን ፖዝ እያደረጋችሁ እያቆማችሁ ከመካከል መገመት ይችላላችሁ። 14ኛ the inaccurate and misinterpretation of the real external sensory experience is termed as blank ይላል። A perceptual constancy፣ B perceptual set፣ C perceptual illusion፣ D pictorial cues። የትኛው ነው የሚሆነው? የጥያቄው ኮንሴፕቱ ከእናንተ የሆነ ነገር አይታችሁ ሪል ላይ
እሱ ለሱ ያለው ቁመት ወይም ለሱ ያለው የሆነ ባህሪ እናንተ ግን ሚስ ኢንተርፕሬት ስታደርጉ የሆነ ሳይገናኝ ሲቀር የሱ ሪል የሆነ እንትኑና እናንተ ደግሞ ፐርሲቭ ያደረጋችሁ ነገር ሳይገናኝ ሲቀር ያ ነገር ምን ይሆናል? ስለዚህ ያ ነገር ፐርሴፕሽዋል ኢሉዥን ነው። በጣም ቀላል ነው። ስለዚህ ሲ ይሆናል። 14ኛ ሲ ይሆናል። እንቀጥል 15ኛ ለርኒንግ ካን ቤስት ቢ ዲፋይንድ አስ አና ብላንክ ይላል። ይሄኛው በጣም ቀላል ነው። 15ኛም ሲ ይሆናል። ማንበብ አይጠብቅብኝም እናንተ አንብቡ። ፈተናው ቀላል ስለሆነ ጥያቄው ቀላል ስለሆነ 16ኛ A student caught working from his mobile phone during an exam was disqualified from the exam, saying what happened to his friends. Another student who used to do the same decided never to do such a thing again. The decision of this last student is caused by blank ይላል። ተማሪው በፈተና ክላስ ላይ ከስልክ ሲሰረቅ ተያዘ እና ያን የሱን እሱ ሲሰረቅ የያዘው መምህሩ የሱን ፈተናን ዲስኳሊፋይድ አደረገ ወይም እንዳያዝ ኢንኮምፕሊት አደረገ። ከዛ በኋላ የሱን ቅጣቱን አይቶ የሱ ጓደኛው ደግሞ ከዛ ነገር ተቆጠበ። ያ ጊዜ ያ ሁለተኛው ሰውዬ ወይም የፊተኛው ሲቀጣ የሁለተኛው የሱን አይቶ የተወው ሰውዬ ምን ተጠቅሞ ነው ወይም ምን ተጠቅሞ ነው ከዛ ድርጊቱ የተቆጠበው ይላል። ኔጌቲቭ ፓኒሽመንት፣ ቢ ፖዚቲቭ ፓኒሽመንት፣ ሲ ቢካሮስ ሬንፎርስመንት፣ ዲ ቢካሮስ ፓኒሽመንት። የትኛው ነው? 16ኛ ዲ ነው የሚሆነው። ቪካሮስ ፓኒሽመንት። ቪካሮስ ማለት ወርዱ በራሱ ውክልና ነው። ስለዚህ በመጀመሪያው ተማሪ ውክልና የሁለተኛው ተማሪ ፋኒሽ ተደርጓል ማለት ነው፣ ተቀጥቷል። ምክንያቱም የመጀመሪያው ልጁ ሰርቆ ሲገኝ የሱን ፈተና መምህሩ ዲስኳሊፋይ ሲያደርግ የሁለተኛው ልጅ ደግሞ የሱን አይቶ ይህንም ዲስኳሊፋይ እንዳይሆንብኝ ብሎ ሲቆጠብ ቢካሪየስ ፓኒሽመንት ነው። ስለዚህ በሱ አይቶ ራሱን በራሱ ስለቀጣ ፓኒሽመንት ቢካሪየስ ፓኒሽመንት ይባላል። ስለዚህ 16ኛ ዲ ይሆናል። 17ኛ ሶሪ በጣም እንደዚህ አይነት የሆነ ኮምፕሌክስ ነገር ሲመጣባችሁ ፈተና ላይ ሲመጣ አሁን ፈርስት ጄኔሬሽን አብዛኛው ጊዜ እንደዚህ አይነት ፈተና ነው የሚያወጣው። ስለዚህ እናንተ ተረጋግታችሁ ኮንሰፕቱን መረዳት ሞክሩ። እንደተዘበራረቀው ወይም የሆነ ረዥም ነገር ስለሆነ ብቻ አይከብድም። ስለዚህ ጥያቄው ቀላል ነው። እንደዚህ አይነት ረዥም ጥያቄዎች ከባድ አይደሉም። ስለዚህ እናንተን ለመስራት ሞክሩ፣ ቀላል ነው። Shemsu grows up observing his mother's cooking for so many years, but he often tells his friends that he does not know how to cook until one day he was forced to try to make a scrambled egg as he could not find anything to eat at home. To this surprise, the scrambled egg was penalizing good. This kind of learning is referred to as blank ይላል። ኤ ኦፐራንት ኮንዲሽኒንግ፣ ቢ ሶሻል ለርኒንግ፣ ሲ ላተንት ለርኒንግ፣ ዲ ኢንሳይት ለርኒንግ። የትኛው ነው የሚሆነው? የ17ኛ ጥያቄ ኮንሰፕቱ እንደዚህ ነው የሚለው። ሸምሱ የሚባል ልጁ እናቷ ሁሌ ምግብ ስትሰራ ሁል ጊዜ ወይም ለብዙ ዘመናት እሷ ስትሰራ ወይም እናትየው ስትሰራ እሱ ሲያይ ነበረ ወይም ኦብዘርቭ እያደረገ ነበረ። ነገር ግን ለጓደኞቹ ሂዶ ሁሉም እሱ እኔ ምግብ መስራት አልችልም ይል ነበረ እና አንድ ቀን እሱ ለመስራት ወይም ምግብ ለመስራት ተገደደ። ከዛ እንቁላል መጥበስ ነበረ ስራው። እናንተ እንቁላል መጥበስ ላይ ጥሩ ናችሁ። ስለዚህ ይሄ ሸምሱ እንቁላል እንዲጠብስ አንድ ጊዜ ተገደደ፣ አንድ ቀን ተገደደ። ከዛ ደግሞ አሁን ሲሰራ በጣም አስደናቂ የሆነ ወይም እጅን የሚያስቆረጥም የሚያስልስ እንቁላል ጥብስን ሰራ። በዚህ ሰዓት this kind of learning is referred to as blank ይላል። በዚህ ሰዓት ለርኒንጉ በምን ውስጥ ይመደባል? ኦፐራንት ኮንዲሽኒንግ ለርኒንግ ነው፣ ሶሻል ለርኒንግ ነው፣ ላተንት ለርኒንግ ነው፣ ኢንሳይት ለርኒንግ ነው። የትኛው ነው የሚሆነው? 17ኛ ሲ ነው የሚሆነው። ላተንት ለርኒንግ ነው። አንድ ጊዜ ከመገደዱ በፊት አላውቅም ይል ነበር፣ ግን ለብዙ ዘመናት ከእናትየው ጋር ሲሰራ ራሱንም የሚያሳምነው አላውቅም ብሎ ነው። ስለዚህ አንድ ጊዜ ግን
ለመስራት ሲገደድ ሰርቶ ሲገኝ ላተንት ለርኒንግ ይባላል። ስለዚህ ላተንት ለርኒንግ ሲ ነው የሚሆነው። 17ኛ ሲ ይሆናል። እንቀጥል። 18ኛ ፒፕል ተንድ ቱ ኦፍተን ዩዝ ኤ ፓርቲኩላር ብራንድ ኦፍ hair shampoo advertising on TV in which others are seen using the brand. Which learning theory can best explain this? ጥቁሩን እኛ የምንታጥብበት ሻምፖ ነው በዚህ ሰዓት የተነሳው። ያ ሻምፖ በቴሌቪዥን ላይ ማስታወቂያ ሲሰራ እዛ ማስታወቂያ የሚሰሩት ሰዎች ስታጠቡ አይተን እኛም ደግሞ ጓጉተን ገዝተን ስንጠቀም ያ ለርኒንግ ቲዎሪው ኤክስፕላይ የሚደረገው በየትኛው ነው ይላል። ኤ ኦፔራንት ኮንዲሽኒንግ፣ ቢ ክላሲካል ኮንዲሽኒንግ፣ ሲ ኮግኒቲቭ ለርኒንግ፣ ዲ ሶሻል ለርኒንግ። ስለዚህ ሶሻል ለርኒንግ ነው 18ኛ ዲ ይሆናል ማለት ነው። 18ኛ ዲ ይሆናል። ሶሻል ለርኒንግ ነው። የእነርሱን አይተን እነርሱ ሲጠቀሙ በቴሌቪዥን ማስታወቂያ ሲሰራ ብቻ አይተን ለራሳችንም ገዝተን ስንጠቀም ሶሻል ለርኒንግ ቲዎሪ ይባላል። 19ኛ which one of the following statement is true about classical and operant condition? ኦፔራንት ኮንዲሽኒንግ ይላል። ስለ ክላሲካል እና ስለ ኦፔራንት ኮንዲሽኒንግ ትክክል የሆነው the principle of extinction and the spontaneous recovery apply to both. B higher order conditioning occurs only in operant conditioning. C shaping occurs in classical conditioning but not in operant conditioning. D classical conditioning applies to voluntary responses whereas operant conditioning applies to involuntary behavior ይላል። የትኛው ነው 19ኛ? ቢ ላይ ያለው ትክክል ነው ማለት ነው። ቢ ላይ ያለው ትክክል ነው። higher order conditioning occurs only in operant conditioning የሚለው ትክክል ነው። እንቀጥል። 20ኛ which of the following is an example of stimulus discrimination in classical conditioning ይላል። ስለ stimulus discrimination በክላሲካል ኮንዲሽኒንግ ጊዜ የሚገልጸው ወይም የስቲሙላስ ዲስክሪሚኔሽን ኤግዛምፕል የሆነው የትኛው ነው ይላል። a child who had been bitten by a large dog fears all large animals. B a child who had been bitten by one breed of dog shows no fear of other breeds. C a child overcomes his fear of dogs after his mom told him that dogs are harmless. D a child who had been bitten by a large dog fear small dogs ይላል። የትኛው ነው? ቢ ላይ ያለው ትክክል ነው ማለት ነው። a child who had been bitten by one breed of dog shows no fear of other breeds ይላል። ዲስክሪሚኔሽን ነው። ስለዚህ ጀነራላይዜሽን ከሆነ በአንድ ውሻ ላይ ተነክሶ ከዛ የሚያየውን ውሻ ሁሉንም ሊፈራው ይችላል። የሚያየውን ላርጅ አኒማሎችን ሁሉን ሊፈራው ይችላል። ስለዚህ በዚህ ጊዜ ልጁ ዲስክሪሚኔት የሚያደርገው ወይም ዲፈረንሺየት የሚያደርገው ወይም ፊር የሚያደርገው አንድ ውሻ ብቻ ነው፣ ወይም አንድ ዝርያ ውሻ ብቻ ነው። ሌሎችን አይፈራም። ስለዚህ ዲስክሪሚኔት እያደረገ ነው፣ ዲፈረንሺየት እያደረገ ነው። ዲስክሪሚኔሽን ሁልጊዜንም ከዲፈረንሺየት ከሚለው ወርድ ጋር ያገናኙት ለእናንተ ይበልጥ ይቀላቸዋል ማለት ነው። ስለዚህ 20ኛው ቢ ይሆናል። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናችኋለሁ። ቪዲዮችን እንዳይረዝምብን አሁንም በ20 አቆመን፣ ከዛ ደግሞ በፓርቲቱ እስከ መጨረሻ ድረስ የምንሰራላችሁ ይሆናል። አመሰግናችኋለሁ። በፓርቲቱ እንገናኝ። ታንኪዩ